የተሳሳተ ጥሪ ትርጉም ኤፍሬም እንዳለ ተዋንያን መሰረት ህይወት ሳሙኤል ብርሃን ሃይማኖት ሳምራዊትና አንተነህ ሰይፉ ሄሎ ሄሎ ስለ እግዚአብሔር ማን ልበል? ሄሎ 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 ማን ነው ሊደውልልኝ የሞከረ ያለው? ለምንድን ነው ደግሞ ስልኩን ማታነሳው? እባክዎ የሚፈልጉትን ቁጥር ይንገሩኝ። ሄሎ ኦፕሬተር፣ ዛሬ ስልኩ ምን እንደነካው አላውቅም፣ ግን ብግን እያደረገኝ ነው። እንዲህ አይነት አስቀያሚ አገልግሎት አይቼ አላውቅም። ስሚኝ፣ የአካል ጉዳተኛ ነኝ እና በጣም ነው የተረበሽኩት። ደግሞ መንበሳጨት የለብኝም፣ ግን በዚህ አይነት ከቀጠለ ችግሩ ምንድን ነው? ሁሉም ነገር ተመሰቃቅሏል። ዛሬ ማታ ባደረግኩት ጥሪ አንዴም ደስ አላለኝም። እናንተ ሙሉ ዓለም ቢገደል ግድ ያላችሁ አትመስሉም። አሁን ደግሞ ስልኬ በየ5 ሰከንዱ ይደውላል። ሳነሳው ግን ማንም የለም። አዝናለሁ። ስልኩን ቢዘጉልኝ ምን እንደሆነ ላይሎት እሞክራለሁ። እንድታይልኝ አይደለም የምፈልገው፣ ጥሪውን አሁኑኑ አስተላልፊልኝ። አዝናለሁ። እንደሱ ማድረግ አልችልም። አትችይም? ለምን? መደወያው አውቶማቲክ ነው። የሆነ ሰው የእርሱን ቁጥር ለመደወል እየሞከረ ከሆነ ጥሪው በዚህ ስርዓት ውስጥ መምጣት አለመምጣቱን ለማወቅ የሚችልበት መንገድ የለም። ማለት እርሱን ለማግኘት የሚፈልገው ደዋይ ለዛ ኦፕሬተር አቤቱታ ካላቀረበ በስተቀር። ይህ ሁሉ ደደብ! እኔ እዚህ አልጋዬ ላይ ተቀምጬ ስልኩ በደወለ ቁጥር ሁሉም ነገር እየመጣብኝ መሰቃየት አለብኝ? ችግሩን ልፈትሽልዎት እሞክራለሁ። ልፈትሽ? ያንን ብቻ ነው ማድረግ የምትችሉት። ከአንቺ ጋር ማውራቱ ምን ዋጋ አለው? የለየልሽ ደደብ ነሽ። ማገባት እንዴት እንደዛ ትለኛለች? እንዴት ብትደፍረኝ ነው? ምንድነው ምን ያህል ጊዜ የሚቆዩት? የሚፈልጉትን ቁጥር? ወጣቷ፣ ስምሽን አላውቀውም፣ ግን ማን እንደሆንሽ ማወቅ እችላለሁ። ላሳየሽኝ አጉል ባህሪ ላለቆችሽ ልከስሽ እችላለሁ። የንግድ ቢሮውን አሁኑን አገናኘኝ። እሱን ቁጥር በቀጥታ መደወል ይችላሉ። ቀጥታ ደውይ? በጭራሽ እንደሱ ማድረግ አልችልም። ቁጥሩን እንኳን አላውቀውም። ቁጥሩን ስልክ ማውጫ ላይ ያገኙታል፣ ወይም መረጃ ቢደውሉ ይነግሮታል። ስሚ፣ ትሰምኛለሽ? ምን ዋጋ አለው አይነት ነገር? በእግዚአብሔር ማበዴ ነው ማበዴ። ሄሎ፣ ትሰሙኛላችሁ? አትደውሉልኝ። መልስልኝ። ማነህ? ሄሎ፣ እያሳበዳችሁኝ እንደሆነ ይገባችኋል? ማን ነው እሱ የሚደውልልኝ? ለምንድን ነው እንዲህ የምታደርጉት? አሁኑኑ አቁሙ! ሄሎ፣ እያሳበዳችሁኝ ነው። መደወል ካላቆማችሁ ፖሊስ ነው የምጠራው። ትሰሙኛላችሁ? ፖሊስ ነው የምጠራው። ምን አለ ኤልበርት የሚመጣ ይደውል፣ እንደፈለገ ይደውል። የሆነ ማታለያ ነው። አልመልሰውም። ሌሊቱን ሙሉ ቢደውል አላነሳውም። አንበርቅ፣ ቀጥል፣ አንበርቅ። ቆመ። ምንድነው ምክንያቱ? ለምንድነው በድንገት መጥራቱን ያቆመው?
ሰዓት ነው። ሰዓቱን የት ነው ያስቀመጥኩት? ለ5 ጉዳይ የሆነ ነገር ወስነዋል። ቤቴ መሆኔን እርግጠኞች ናቸው። አሁን ስመልስላቸው ድምፄን ሰምተዋል። ሲደውሉልኝ የነበረው ለዚህ ነው። ማንም መልስ ያልሰጠኝ ለዚህ ነው። በቃ እንደገና ለኦፕሬተሯ እደውላለሁ። የት ነው ያለችው? ለምንድን ነው የማትመልስልኝ? መደወል የፈለጉት ቁጥር። አሁን የት ነበርሽ? ለምንድን ነው ወዲያውኑ ያልመለስሽልኝ? ፖሊስ መምሪያውን አገናኘኝ። አዝናለሁ። መስመሩ ተይዟል። እንደገና ተይዟል? ይሄ በፍጹም ሊሆን አይችልም። ፖሊስ መምሪያ ነው፣ ሊያዝ አይችልም። ሌሎች መስመሮች መኖር አለባቸው። መስመሩ ተይዟል። ትንሽ ቆይቶ ላገናኙት እሞክራለሁ። አይሆንም። አሁኑኑ ላናግራቸው ይገባል። የሆነ ሰው የግድ ማናገር አለብኝ። ማግኘት የሚፈልጉት ቁጥር ስንት ነው? ምን እንጃ። ከፖሊስ ሌላ ሰዎችን የሚከላከል ሌላ አካል መኖር አለበት። ምናልባት የመርማሪዎች ድርጅት። በስልክ ማውጫ ውስጥ የመርማሪዎች ድርጅት ዝርዝር ይገኛል? የለኝም። ማለቴ በጣም ስለተረበሽኩ ማየት አልችልም። እንዴት እንደምፈልገው እንኳን አላውቅም። ከመረጃ ክፍል ጋር አገናኙታለሁ። ምናልባት ሰራተኛዋ ልትረዳው ትችላለች። አይሆንም። ክፉ የሆንሽ ነው። ምንም ቢደርስብኝ ግድ የለሽም አይደል? በሞትም ጉዳይሽ አይደለም። አቁሙ። ከዚህ በላይ ልሸከም አልችልም። ሄሎ፣ ምንድን ነው የምትፈልጉት? መደወል አቁሙ። ሄሎ፣ ይህ ፕላዛ 42295 ነው? አዎ፣ ይቅርታ። ይሄ ፕላዛ 42295 ነው። ከዌስተርን ዩኒየን ነው። ለሚስስ ኤልበርት ስቴቨንሰን የተላከ ቴሌግራምን ይዘንዳለ። መልእክቱን የሚቀበል ሰው ይኖራል? እኔ ሚስስ ስቴቨንሰን ነኝ። ቴሌግራሙ እንዲህ ይላል። ሚስስ ስቴቨንሰን 53 ኖርዝስተን መንደር ኒውዮርክ። የኔ ውድ በጣም አዝናለሁ። ላገኝሽ ሞክሬ ነበር ግን መስመሩ ተያዘብኝ። ዛሬ ማታ 5 ሰዓት ላይ ለአስቸኳይ ስራ ወደ ቦስተን እንቀሳቀሳለሁ። ነገ ከሰዓት በኋላ እመለሳለሁ። በደስታ አሳልፍ። አፍቃሪሽ። ፊልማው ኤልበርት ይላል። አይሆንም። የመልእክቱ ግልባጭ እንዲደርሰው ይፈልጋሉ? አልፈልግም። አመሰግናለሁ። እመቤቴ። ደህና ይደሩ። ደህና ደር። አይሆንም። አላምንም። ሊያደርገው አይችልም። ብቻዬን መሆኔን እያወቀ ሊያደርገው አይችልም። የሆነ ማታለያ። እሷ ደግሞ እባክዎ የሚፈልጉት ቁጥር። ኦፕሬተር ሙሬ ሂል 70093 ደውይልኝ። በድጋሚ አንድ ጊዜ ብቻ። እሱን ቁጥር በቀጥታ መደወል ይችላሉ። ሄዷል። አልበርት እንዴት አደርገኛል? ዛሬ ማታ ብቻዬን ልሆን አልችልም። በተጨማሪ 1 ሰኮንድ እንኳን ብቻዬን ከሆንኩ አብዳለሁ። የፈለገውን ቢል ውጪ፣ የፈለገውን ያህል ቢሆን ጉዳይ አይደለም። በሽተኛ ነኝ። ለእኔ የሚገባኝ የኤንቼሊ ሆስፒታልን ስልክ ቁጥር ፈልጌ ነው። ቼንችሊ ሆስፒታል የአካባቢው አድራሻ አለው? የለኝም። 70ዎቹ አካባቢ መሰለኝ። በጣም ትንሽ የግል ሆስፒታል ነው። ከ2 ዓመት በፊት ትርፍ አንጀቴን ያወጡልኝ ሆስፒታል ነው።
ሄንቸሊ 1 ደቂቃ ይጠብቁኝ እባክሽ ቶሎ በይ። ደግሞ ስንት ሰዓት ነው? ሜሪዲያን 7:12 ቢደውሉ ሰዓቱን ይነግሩ። ስለ እግዚአብሔር ብለሽ መደወያ ጊዜ የለኝም። የሄንቸሊ ሆስፒታል ቁጥር በተርፊልድ 70105 ነው። ሄንቸሊ ሆስፒታል እንደምን አመሹ? የነርሶች ክፍል አገናኘኝ። ማንን ነው ማነጋገር ይፈልጋል? አሁኑኑ የነርሶችን ክፍል እፈልጋለሁ። የሰለጠነች ነርስ ታስፈልገኛለች። አሁኑኑ ለዛሬ ማታ ልቀጥራት እፈልጋለሁ። ገብቶኛል መቤቴ። ችግሩ ሊነግሩኝ ይችላሉ? ነርቭ ማበዴ ነው። የሚያጽናናኝ እፈልጋለሁ። አየሽ ባለቤቴ የለም። እኔ ደግሞ መቤቴ ወደኛ የጠቆሙት የተለየ ዶክተር አለ? የለም። እኔ የፈለግኩት የሰለጠነች ነርስ ነው። ከ2 ዓመት በፊት በእናንተ ሆስፒታል ታክሜያለሁ። ይህ ሁሉ ለምን እንደሚያስፈልግ አይገባኝም። ደግሞ ለሚንከባከበኝ ሰው ከፍላለሁ። ገብቶኛል መቤቴ። ግን አሁን የጦርነት ወቅት ነው እና በአሁኑ ጊዜ ፈቃድ ያላቸው ነርሶች በጣም ጥቂቶች ናቸው። ተቆጣጣሪያችን የሚመለከተውን ዶክተር በጣም አስፈላጊ ሆኖ እስካገኘው ብቻ ሰው እንድልክ መመሪያ ሰጥቶኛል። በጣም አስፈላጊ ነው። በሽተኛ ሴት ነኝ። በጣም ተበሳጭቻለሁ። በጣም ቤት ውስጥ ብቻዬን ነኝ። የአካል ጉዳተኛ ነኝ። ዛሬ ማታ በጣም የሚያስጨንቅ የስልክ ንግግር ሰማሁ። እንደ እውነቱ አሁን አንድ ሰው ካልመጣልኝ ለይቶልኝ አብዳለሁ። ገባኝ። እሺ ሚስ ፊሊፕስን እንደገባች አነጋግራታለሁ። እመቤቴ ስሙትን ማን አሉ? ሚስ ፊሊፕስ መቼ ነው የምትመጣው? እርግጠኛ አይደለሁም። 5 ሰዓት ላይ ነው ለራት የወጣችው። 5 ሰዓት እንዴ? ገና መቼ 5 ሰዓት ሆነ? ሰዓት የመስራት አቆሟል። የሚሰራ መስሎኝ ነበር። ስንት ሰዓት ነው? 5 ሰዓት ከሩብ። ምን ነበር? ምኑ መቤቴ? ይሄ ቋ ያለው ድምፅ አሁን በራሴ ስልክ ላይ ምድር ቤት ያለውን ኤክስቴንሽን የሆነ ሰው ያነሳው ይመስላል። እመቤቴ አልሰማሁትም እና እኔ ሰማሁታ። የሆነ ሰው ቤት ውስጥ አለ። ምድር ቤት ማብሰያ ክፍል ውስጥ የሆነ ሰው አለ። እየሰሙኝ ነው? ሰው እንዲሰሙኝ አልፈቅድላቸውም። ድምፄን አጥፍቼ አስባለሁ። ሰው ምድር ቤት እያሉ የሆነ ሰው መጥራት ካልቻልኩ ጊዜው ሊረፍድ ይችላል። እባክዎት የሚፈልጉትን ቁጥር ቢነግሩኝ። ኦፕሬተር ከፍተኛ ችግር ውስጥ ነኝ። ይቅርታ አይሰማኝም። እባክዎ ጮክ ይበሉ። በጭራሽ የሆነ ሰው እያዳመጠኝ ነው። አሁንስ ይሰማሻል? ይቅርታ ግን ልትሰሚኝ ይገባል። እባክሽ እርዱኝ። ቤቴ ውስጥ የሆነ ሰው አለ። የሆነ ሊገለኝ የመጣ ሰው ደግሞ ከፖሊስ ጋር ልታገናኝ። ያው ሰማሽው አይደል? ስልኩን አስቀመጠው፣ ኤክስቴንሽኑን ዘጋው። ወደ ፎቅ እየመጣ ነው። ደረጃዎቹን ሽቅብ እየወጣ ነው። ፖሊስ መምሪያውን አገናኘኝ። ፖሊስ መምሪያውን አገናኘኝ። 1 ደቂቃ አገናኙታለሁ። ይሰማኛል። የቀረበ ነው። ይሰማኛል። እባክሽ ቶሎ በይ። ከፖሊስ መምሪያ 10 አለቃ ማርቲን ነኝ። ከፖሊስ መምሪያ ነው። ይቅርታ፣ የተሳሳተ መስመር አግኝታችሁ መሆን አለበት።